ሰላም ሰላም እንደምን አላችሁ? ውድ የቻናላችን ተከታታዮች ተዋናይት ፈናን ህድሩ ተሞሽራለች። እንዲሁም ደግሞ በኢትዮጵያ ታሪክ ታይቶ የማይታወቅ ተብሎ የተሰየመለት ወደ 320 ሚሊዮን ብር የጥሎሽ የተዘጋጀው አንድ የሰርግ ፕሮግራም ተሰምቷል። ሌላው ደግሞ እንደው ከሰሞኑን በብዙ ውጣ ውረዶች አልፎ በጥሩ ውጤት የተመረቀ አንድ ወጣት ልጅ አለ። እሱ ልጅ ያው በትምህርት ብቻ ሳይሆን እንዲሁም ጥሩ አፍቃሪና ጥሩ ነገር ላይ የህይወት አጋር ልትሆን የምትችል ሴት እንዳለች ታስተዋውቁናል። እና ያው ሶስቱም ትዳሮችን የሚያመለክቱ እና እንዴት ትዳሮች የተለያየ መንገድ ሊሰሩ እንደሚችሉ የምናይበት ነው። ሁሉም ሰው የራሱ የሆነ መንገድ አለው። አንድ ሰው የትዳር ህይወት ወይም ደግሞ አንድን ሰው የሚያገኝበት መንገድ ሁሉም እንደየ ቦታውና እንደየ ሁኔታው የተለያየ ነው። እንግዲህ የመጀመሪያ የምናደርገው ፍናን በጣም በሳቂታነቷ የምትታወቅ እና ጥሩ ፊልም አክተር ነች። እንዲሁም ደግሞ መጀመሪያ የታወቀችበት ማሪ ማሪ በሚለው የእሱ ባለው ሙዚቃ ነው። የዛኔ ከዛሬ 10 ዓመት አካባቢ ወይም ደግሞ 8-9 ዓመት አካባቢ በፊት ማለት ነው። ከዛ በኋላ የተለያዩ ፊልሞች ላይ ጥሩ ተዋናይ በመሆን የምትታወቅ እና እንዲሁ ወጣ ያለ ባህሪ የላት፣ ራሷን በስርዓት የምታስተዳድር አስተዳደጓን የምትመስል ጥሩ ልጅ ናት። በብዙዎቹ ተወዳጅ የሆነች ልጅ ናት እና ጥሩ የትዳር ጊዜ እንደሚኖራት ምኞታችን ነው። እንዲሁም ይኖራል ብለን እናስባለን። ምክንያቱም ሰርጉም ያማረና በጣም የተረጋጋ ደስ የሚል ጊዜ ነበረ። የተለያዩ እንግዶች ሙዚቀኞች ተሳትፈዋል። የመጀመሪያው እንግዲህ እሱ ባለው ነው። ያው እሱ ባለው ማሪ ማሪ የሚለውን ሙዚቃ ሲዘፍን እሷ አክተር እንደነበረች ወይም ደግሞ እሷ የዛ ሙዚቃ ክሊፕ ላይ ያለችው ተዋናይ እሷ ነበረች። ፍናን ህድሩ ያው ሙዚቃ ብቻ ሳይሆን የሰራችው የተለያዩ ፊልሞችንም ሰርታለች። በተለይ ደግሞ እርቂሆን የሚለው ላይ ሜን ካራክተር ሆና ሰርታ ነበረ። ነፍሱን ይማረውና ባባ ጋር አብሮ የሰሩበት ፊልም ነው። በጣም ደስ የሚል ፊልሞች ነው። ፊልሞች ላይ በጣም ጎበዝ ጠንቃቃና በደንብ መተወን የምትችል ራሷን ሆና መተወን የምትችል ልጅ ነበረች። መልካም የትዳር ዘመን እንዲሆንላት እንመኛለን። ሰርጓ እንዳማረው ሁሉ የትዳር ህይወቷም ደግሞ ይመርላት ይስመርላት ብለን እንጨርሳለን ማለት ነው የሷን ጉዳይ። ሌላው በጣም በከተማችን አነጋጋሪ የሆነ ጉዳይ ምንድን ነው? አንድ ሰርግ ላይ አዲስ አበባ ውስጥ እንግዲህ ወደ 320 ሚሊዮን ብር የሚያወጣ ጥሎሽ ተጣለ የሚል ነው። ይህም ደግሞ ወደ 12 ብዛት ያላቸው የ10 ሚሊዮን ብር ዋጋ የያዙ 12 ቼኮች ናቸው። ሌላው ደግሞ 32 ሚሊዮን የሚያወጣ መኪና ነው። ቀጣይ ሶስተኛው ደግሞ 4 ሚሊዮን 400 ሺህ ብር የሚያወጡ አልባሳቶች ናቸው። በአጠቃላይ እነዚህ በሙሉ አልባሳትን ነው በ4 ሚሊዮን 400 ሺህ ብር የተገዙት ማለት ነው። ሌላው ደግሞ ወደ 4 ሚሊዮን 90 ብር ወጥቶ ወርቆች ናቸው። ሌላው በ4 ሚሊዮን 90 ብር ድረስ ወጥቶ ወርቆች ናቸው። አሁንም ደግሞ ሌላ ቀጣዩ ወደ 4 ሚሊዮን 145 ሺህ ብር ያክል የወጣበት ደግሞ የዳይመንድ ቀለበት እና አጠቃላይ ወደ 320 ሚሊዮን ብር ሰርግ ወጥቶበታል ማለት ነው። ለሙሽሪት ከተዘጋጁ ስጦታዎች መካከል በልዩ ሁኔታ ያጌጠ በጣም በደንብ የሚያምር ሙሉ የቤትና የግል መገልገያ ስጦታዎች የያዘ ተሽከርካሪ፣ ብራንድ የሆኑ ዘመናዊ ሻንጣዎች የሞሉት ልብሶች፣ ሽቶዎች እንዲሁም እጅግ ውድ የሆኑ ሙሉ የወርቅ ጌጣጌጦች ተበርክተውላታል ማለት ነው። ይህ የአቤልና የአብስራ ነው የሚባሉ ሙሽሮቹ ጥሎሽ በከተማው ካየናቸው ውድና የቅንጦት የጥሎሽ ስጦታዎች መካከል በግንባር ቀደምትነት ተጠቃሽ ሆኖ ተመዝግቧል ማለት ነው። በነገራችን ላይ እንደው ሀገር ድሃ የምትሆነው በገንዘብ ወይም ደግሞ በካፒታል ማነስ ብቻ አይደለም። ያው የሀገሪቱ ገንዘብ በተወሰኑ ሰዎች እጅ ላይ ሲገኝ ነው። እና ምን ለማለት ነው? አንዳንዴ እነዚህ ስጦታዎች በሚሰጡበት ጊዜ የምር እነዚህ ስጦታዎች በስጦታ መልክ የሚሰጡት ሰርግን በማስመልከት ወይም ደግሞ ለዛች ሙሽራ በማስመልከት ነው ወይስ ከጀርባው ምን አዲስ ነገር አለ የሚለውን ነገር ማጤን ያስፈልጋል። ያው ሁሉም ሰው የፈለገውን ማድረግ ይችላል። ግን ደግሞ አንዳንዴ በዚህ ልክ ስጦታዎች ሲሰጡ 320 ሚሊዮን ብር ያክል ስጦታ ሰርጎች ከገንዘብ ጋር ብቻ የተያያዙ አይሆንም ወይ? ምክንያቱም
አሁን ከዚህ በኋላ ማወራችሁ ኢቢኤስ ላይ ቀርቦ የነበረው የፋርማሲስት ተማሪ በዛ ህመም ውስጥ ሆኖ በዛ ስቃይ ውስጥ ሆኖ ይህን ሁሉ ህመም እያየችና ይህን ሁሉ ነገር ስለሱ እያወቀች ከሱ ጋር ለመቀጠል ያሰበች ልቧ ንጹህ የሆነ ሴት አለች እና እሷን አይተን ይሄኛውን ነገር በምናይበት ጊዜ ትዳር መስፈርቱ ምንድነው? መለኪያው ምንድነው? ያለው ሰው በእርግጥ የፈለገውን ማድረግ ይችላል። ግን ይህን ነገር ሲያደርግ ስላለው ብቻ አንድ ሰው አእምሮ ይፈቅድለታል ወይ? መብቱ ሊሆን ይችላል። ግን በየትኛው መንገድ ነው ነገሮች መሄድ ያለባቸው የሚለውን እንደው አንዳንዴ ብናስብ ደስ ይለኛል ለማለት ነው። ብቻ በአጠቃላይ ሪከርድ ሆኖ ተመዝግቧል ማለት ነው። አነጋጋሪ ሆኗል። እንግዲህ በኢትዮጵያ ታሪክ ውስጥ ወደ 320 ሚሊዮን ብር ያክል ጥሎሽ ተጥሎ ሙሽራ የሆነች ሴት የመጀመሪያዋ ናት ማለት ነው። ሌላውና አነጋጋሪ የሆነው ደግሞ አሁን ከዚህ ምስል የምታዩት ከስኬት ጀርባ ያለችው ብርቱ ሴት በመባል ስትወደስ የነበረችው እና እውነተኛ የፍቅር ድል በመባል ብዙዎች እያሞካሹት ይገኛሉ። ይቺ ልጅ አሁን ያው ጊዜው የግርግር ሆኖ ሶሻል ሚዲያው የሚቆጣጠሩት በሙሉ ሲፋቀሩና ሲጋቡ ሳያማክሩ ልክ ሲፋቱ ደግሞ ምንድነው የሚያደርጉት? ስቶሪ ታይምስ እያሉ ያው ስለ ፍቅራቸውና ስለ ትዳራቸው ብዙ ነገሮችን የማይሆን ልክ ያልሆኑ ነገሮችን ለሶሻል ሚዲያ የማይመጥኑ ነገሮችን ማውራት የተጀመረበት ጊዜ ነውና እነዚህ የሚያወሩ ሆኖ እንጂ አሁን ደግሞ በየቦታው ደግሞ ያለምንም ጥቅም የሚዋደዱ ለፍቅርና ለፍቅረኛቸው ሲሉ ብዙ መስዋዕትነትን የሚከፍሉ ሰዎች በየቦታው እንዳሉ እሙን ነው። ከታች በፎቶ እንግዲህ የምታዩት ልጅ በረከት የሚባል ልጅ ነው እና ያው ብዙዎቻችሁ ሶሻል ሚዲያ ላይ የምታውቁት ልጅ ነው። ብዙዎቻችን በተለይም ደግሞ ቲክቶክ ላይ እናውቀዋለን። በጉብዝናውና በጥንካሬው ብዙዎቻችን ተገርመናል፣ አድንቀነዋልም ማለት ነው። ከልጅነቱ አንስቶ ስላጋጠመው የአከርካሪ አጥንት ህመም በድፍረት ወጥቶ በአደባባይ ያወራው የመጀመሪያው ሰው እሱ ብቻ ነው። ብዙ ሰዎች ማውራት የሚፈሩትን ነገር ማለት ነው። ምክንያቱም ህመሙ ባመጣበት ችግር የተነሳ ያው በረከት ከልጅነቱ አንስቶ እስከ አሁንም ድረስ ዳይፐር ይጠቀማል። ይህ ግን እሱ ምንም ከማድረግ አላስቆመውም። እንደውም ሌሎችንም በሚያግዝ መልኩ አደባባይ ላይ በመውጣት ብዙ ሰዎችን ለህመሙ ምንነት ስለ ህመሙ ምን እንደሚያደርግ እንዲያውቁ ሰበብ ሆኗል ማለት ነው። በምላሹም ያው የኢትዮጵያ ህዝብ የተሻለ ሕክምና እንዲያገኝ እሱን ለመርዳት ለማገዝ በዋነኝነት ብዙ ነገሮችን ሲደረግለት ነበር። ከዛ ውስጥ ግን ያው ልጁ ፍቅረኛ ነበረውና ስለ ፍቅረኛው የተናገረው ታሪክ ልብ የሚነካ ነበረ፣ ደስም ያሰኛል። አዎ አሁንም የሚገርም ፍቅር እንዳለ ለብዙዎች ማሳያ ነው። ሁሉም ሴቶች አንድ እንደሆኑና ሁሎችንም ደግሞ ጥቅም ማሳዳጅ ብቻ እንደሆኑ ለሚያወሩትም ደግሞ ጥሩ ማስተማሪያ ነው። በረከትና ፍቅረኛው የተዋወቁት ገና ሶሻል ሚዲያ ላይ ከመታወቁ በፊት ነው። ገና እሱ ራሱ ህመሙን አምኖ መቀበል በሚከብደው ሰዓት ማለት ነው። ትውውቃቸው ቴሌግራም ላይ ነው። በአካል ከመገናኘታቸው በፊት ስለ ብዙ ነገሮች አውርተዋል። በአካል ሲገናኙ ግን ማነከሱን ታያለች። ከዛም ስለ እግሩ ጠይቃው በሰጣት መልስ ማልቀስ ስትጀምር ገና የሚያስለቅሰውን መች ሰማሽ ብሎ ስለ ዋናው ህመሙ ይነግራታል። ዳይፐር እንደሚጠቀም ጭምር በዝርዝር ይነግራታል። የፈለገችውን እንድትወስን ብሎ ጥላኝ ከሄደችም ትሄድ ብሎ። ይህንን ለአንዲት ሴት መንገር ምን ያህል ከባድ ሊሆን እንደሚችል የትኛውም ወንድ የሚያውቁ ይመስለኛል። እሷ ግን እንደጠበቀው አላካበደችም። በሰዓቱ ስትሰማው ቢከብዳትም ከህመሙ በላይ እሱ አስቀደመች ራሱን። ከምንም ነገር በላይ እሱን እንደሚበልጥባት ነግራው ከጎኑ ለመቆም ወሰነች። ቃሏንም አከበረች። ዳይፐር ሲረሳ እያስታወሰች፣ ሞራሉ ሲወርድ እያበረታችው፣ የሚወጣውን አብራ ለመቀበል የሚመጣውን መንገድ ጀመረች። በረከት ደፍሮ ወደ ቲክቶክ ወጣ። ስለ ህመሙና ዳይፐር ስለመጠቀሙ በግልጽ ሲያወራ በተለያዩ ሚዲያዎች ላይ መቅረብ ጀመረ። ይህ በረከት የተባለ ልጅ በጣም በሚገርም ሁኔታ በከፍተኛ ማዕረግ ተመረቀ። ደስ የሚል ጊዜ ያሳለፈ ከነ ህመሙ ብዙ ነገሮችን ማድረግ እንደሚቻል አሳመነ። እሷም አብራ ሆነች። ይመቻቸው።